ግባለት ይላል ሊቪያንስ እንዲህ ነው የኛ ቡድን ይሄ ነው የኛ ሊቨርፑል እንደማንም አንሽለጠለጥም አንቀጠቀጥም ለማንኛውም ማለት ነው ሁለተኛ ፕሪሲዝን ጨዋታችንን ከሬክሳም ጋር ክለባችን ሊቨርፑል ለሊት 8 ሰዓት ተኩል አድርጎ ነበር ማለት ነው በመተመለከቱት መንገድ በሪዮ ኤንጉሙሃ ብቸኛ ጎል እንግዲህ 1-0 በሆነ ውጤት አሸንፈናል ማለት ነው ሊንሻት ሁሉ አስጠብቀን እንደወጣ ነው ማለት ነው እናም የመጀመሪያ አስተላለፋችን እንግዲህ ይሄንን ይመስል ነበር ከዛ በኋላ ብዙ ቅያሬዎች ነበሩ እና ሲሚካስ ምናምን ተቀይረው ገብተው ነበር እና ጥሩ እንቅስቃሴዎች ተመልክተናል ማለት ይቻላል ሲሚካስ ላይ ሪዮ ኤንጉሙሃ እጅግ በጣም ጽድት ያለ ጎል ነበር በነገራችን ላይ ትንሽ ዲፍሌክሽን ነበረው ጎሉ ያበሱ ነው የተመዘገበው እጅግ በጣም ደስ የሚል ጎል ነበር ዶሚኒክ ሰቦዝ ላይ ይሄ ጤነኛ ያለው ነው ተጫዋች ከመረድ እኮ ነው የምላችሁ በዚህ ጨዋታ ብቻ በሁለቱ ጌም ወደ 3 የሚሆኑ ድሎች ባለፈው ጎል አሲስት ዛሬ አሲስት ደገመው ዶሚኒክ ሰቦዝ ለማንኛውም ይመናቸን ከዛ በመቀጠር ኢፋኒ ንዱኩዌ ወይኔ ይሄ ተጫዋች እውነታውን በውሰት በቃ ሌላ ክለብ ሊሄድ ነው የተጫዋች እውነት ሳስበው በጣም ነው የሚያቃጥለኝ ምን አይነት ድንቅ ፐርፎርማንስ ነው ያስመለከተን በእናታችሁ አረ በስማም ንዲያይ ራሱ አረ ወሳኝና ሉካስ ቸምበር በነገራችን ላይ ሉካስ ቸምበር ራሱ ከኢፋኒ ንዱኩዌ ጋር እጅግ በጣም የሚገርም ጥምረትን ያሳዩን በነገራችን ላይ ሌፍት ባክ ተከላካይ ነው ሉካስ ቸምበር ግን ሴንተር ባክ ላይ እጅግ በጣም የሚገርም እንቅስቃሴ ነው ከኢፋኒ ንዱኩዌ ጋር ሆኖ የተጫወቱት ማለት ነውና እጅግ በጣም ደስ የሚል እንቅስቃሴ ነበር የተመለከተነው ትንሽ ጨዋታው አስቸጋሪ ነበር ግን እጅግ በጣም ደስ የሚል እንቅስቃሴ ተመልክተናል የኢራውላን ቦል ማየት ይችላል ማለት ይቻላል በተረፈ ትሬኒዮኒ መጨረሻ ላይ ይሄን ተጫዋች ቪዲዮ መጋብዛችሁናል ምን አይነት ድንቅ እንቅስቃሴ ነው የሚያደርገው እርጋታው ፓሶቹ እንዴት አባታቸው ነው የሚያምሩት ለማንኛውም ማለት ነው ክለባችን ሊቨርፑል ሁለተኛ ፕሪሲዝን ጨዋታውን ሬክሳምን አንድ ዶታል ማለት ነው እናም ኮንግራ ፋሚሊ ክለባችን ሊቨርፑል በአሜሪካ እያደረገ ያለውን የፕሪሲዝን ሁለተኛ ጌም ጨዋታ እንግዲህ 1-0 አሸንፏል ሬክሳም ሲሪን እዚህ ጨዋታ ላይ እንግዲህ ሪዮ ኤንጉሙሃ የ17 ዓመቱ ድንቅ ወጣት ተጫዋች ጎሉን አስቆጥሯል እዚህ ጨዋታ ላይ እንግዲህ ብዙ ሲኒየር ተጫዋቾች አልተገኙም ከነበሩ ተጫዋቾች ሶቦስ ላይ ከርተስ ጆንስ እና ያው ኬርኬዝ እና ሪዮ ኤንጉሙሃ ነው የሚገኙት ሌሎች ግን በጣም ወጣት ተጫዋቾች ናቸው ያው ለወጣቶች ተጫዋቾች ፕሪሲዝን ጌም አስፈላጊ ነው እንደዛም ሆኖ ሊቨርፑል ይሄንን ጨዋታ 1-0 አሸንፏል ሲኒየር ተጫዋቾቻችን እንግዲህ የሊቨርፑል የትሬኒንግ ማዕከል አክሳ ላይ ይገኛሉ እንደነ ኮዲ ጋክፖ እንደነ ቨርጂል ቫን ዳይክ እንደነ ፍሎሪያን ቪርትስ ምክንያቱም የዓለም ዋንጫን ተጫውተው ስለሆነ እዛ ነው ያገገሙ የሚገኙት ክለባቸውን ይቀላቀላሉ ብዬ አስባለሁ በመጪው ሳምንታት ያው 1-0 አሪፍ ውጤት ነው ፕሪሲዝን ጌም ያን ያህል የሚካበድ አይደለም ሄሎ የእግዚአብሔር ስራ እኮ ይለያል የምሬን በደም ኮፕሊንግ ያረጋችሁ እስኪ አዲሱ ማሊያ ደግሞ ገብቷል የሊቨርፑል ዩናይትድ የአርሰናል እጅ ላይ ያለ ተሮ ባዮ ላይ ባለው ስልክ ደውሉ እንዲሁም ደግሞ ባዮ ላይ ባለው እንግዲህ እየገባችሁ እኔ የምትወዱ ሰዎች ቮት አድርጉ እስኪ የእግዚአብሔር ስራ በእውነት ይምሩኝ አሁን አብዛኛው ዩናይትድ ደጋፊ እናንተ እኮ አንፊልድ ላይ ነው በሜዳችሁ ነው የሚሉ አይጠፋም እኮ እቺን የድር ቤት ያረቄ ቤተሰብሳቢ ያዝንና ለጠፍናት ገግማ ነበር ያውም በሶስተኛ ቡድናችን ነው ባይዘው ሶቦዝ ላይ እና ኬርኬዝ ብቻ ናቸው ያሉ ምናምን እንጂ ሶስተኛ ቡድናችን ነው ይዘል ለጠፍናት 1-0 ሪዮ ኤንጉሙሃ አንቺ ቅመም ይሆንሽ ልጅ ሶቦዝ ላይ ግን እኔ እናቴ መታተኛል ብለው ይነባት ምን ልበልህ አንተ ልጅ የጀርባ አጥንት ውጋቲ ነው ስጋት ልባችን ሀርታችን ኩላሊታችን ሳምባችን ነሽ እናቴ የሚገርም ዲፍሌክት ያላት ጎል ሪዮ ኤንጉሙሃ ተቃረገ እዛስ እንዲኩ እግዚአብሔር ምስክር እኩል እኮ መሬት አብረን እንኖራለን ከዩናይትድ ደጋፊዎች ጋር እኩል ማርያም እኔ በጣም ነው የምናደድ እኩል አንድ መሬት መኖራችን ወራዳ እንደማንም አንለጠፍም የመሬት ባይዘው ይሄ ክለብ ሊድስን ለጥልጦታል አይ አተ የወረርክ ማንቸስተር የምትባል ቡድን ማለት ነው ሻሼ እንዴት ወረክሳምን ማሸነፍ እንዳለብህ ማታ አሳይቻለሁ ብዬ ጠብቃለሁ ለሊት ላይ ገርፊያሉ በኒውዮርክ ሲቲ ማለት ነው 1-0 ሪዮ ኤንጉሙሃ ቆንጆ ጎል ነበር ያስቆጠረው ከጨዋታው በኋላ ብዙ መነጋገሪያ ነገሮች ነበሩት ስፔሻሊ ደግሞ የሪዮ ኤንጉሙሃ በቀኝ በኩል ነበር ከረፍት በኋላ የተሰለፈውና
በየመሐመድ ሳላ ቦታ በትንሹም ቢሆን ይሸፍንል ይችላል ብለን አስበናል ማለት ነው። ሌላው ትሬኒዮኒ ነው። ትናንትና መሀል ሜዳውን ቀጥ አድርጎ ይዞት ነበር ከሶቦዝ ላይ ጋር በመሆን ማለት ነው። አንዶኒ ኢራኦላም እንግዲህ ልጁ ፕሬዠር እንደማይሰማውና በልጁ እንደተደመመ ተነግሯል። ሌላው ሉዊስ ኮማስም እንግዲህ የፊት መስመሩን በደንብ ሲመራው ነበር። የአጥቂ መስመሩን በጣም አሪፍ ነበር። ንዱኪ ከኋላ ረጅሙ ተከላካያችን 18 ዓመቱ ማለት ነው ከኋላ ጥሩ ሲጫወት ነበር። ማማርዳሽቪሊም ጥሩ ኳሶችን አድኖ ነበር። ለማንኛውም ሊቨርፑል በኒውዮርክ በክሊን ሺት 1-0 በአዲሱ ማሊያ አሸንፈናል ማለት ነው። በጣም ደስ የሚል ጨዋታ ነበር። ቪዲዮውን ስጨርሱ ማለት ነው ሃይላይቱን ፎሎ ማድረግ እንዳትረሱ። ሊቨርፑል ሬክሰምን 1-0 በማሸነፍ በፕሪሲዝን እስካሁን ካደረጋቸው ጨዋታዎች ሁለቱንም ማሸነፍ ችሏል። ጨዋታው ተመጣጣኝ ነው የነበረው። በተለይም ፈርስት ሃፍ ተቀይሮ የገባው ሪዮን ጎሞሃ 75ኛው ደቂቃ ላይ ባስቆጠራት ዲፍሌክትድ የሆነች ጎል ነው ጨዋታውን ያሸነፈው ሊቨርፑል። በጨዋታው ግን የሊቨርፑል የመሃል ተከላካይ ችግር በግልጽ የታየበት ነበር። በተፈጥሮ የግራ ተከላካይ የሆነው ሉክ ቻምበርስ ነበር የ17 ዓመቱን የአካዳሚ የመሃል ተከላካይ ያጣመረው። ነገር ግን ባልተጠበቀ ሁኔታ ሉክ ቻምበርስ በጨዋታው እጅግ አስደናቂ አቋም ነው ያሳየው። እንዲሁም በጨዋታው ላይ ሊሳተፉ እንደሚችሉ ተጠብቀው የነበሩት ጀረሚን ጃኩዌት፣ አሌክሳንደር ኢዛክ፣ ፍሎሪያን ዊትስ፣ ሪያን ግራቨንበርግ አልተሳተፉም። ፌዴሪኮ ኬዛን በተጨማሪነት በህመም የተነሳ በጨዋታው ላይ መካተት አልቻለም። ከጨዋታው በኋላ አሰልጣኙ በተለየ 3 ወጣት ተጫዋቾችን አሞግሰዋል፣ ትሬኒዮኒ፣ ዊል ራይት እና ሉዊስ ኩማስን። ነገር ግን ለእኔ በጨዋታው ሉክ ቻምበርስ ነው አስደናቂ አቋም ያሳየ 22 ዓመቱ የግራ ተከላካይ። ለማንኛውም በሚቀጥለው የሊድስ ጨዋታ እነዚህ ዛሬ ያልተሳተፉት ተጫዋቾች እነ ፍሎሪያን ዊትስ እና አሌክሳንደር ኢዛክ፣ ጀረሚን ጃኩዌት የተወሰኑ ደቂቃዎች ሊያገኙ እንደሚችሉ አሰልጣኙ ተናግረዋል። ይመቻችሁ። የሻሼን ጌታ ወስደን ለጠፍናት በማታ ይላል አባቴ። 1-0 ሬክሳምን እንግዲህ ጥጓና ይዘን ለጥፈናት ማለት ነው። ሻሼ 1-0 የተሸነፈችበትን ጨዋታ እኛ ደግሞ 1-0 በብቸኛው በሪዮን ጎሞሃ ጎል ትሬኒዮኒ፣ ሪዮን ጎሞሃ፣ አንዶኒ ኢራኦላ እንዲሁም ደግሞ ሃርቪ ኤሊዮት ከትናንቱ ጨዋታ የተመለከትኳቸው እነዚህ 4 ነገሮች ናቸው። ቪዲዮን ኮፒ ሊንክ፣ ላይክ፣ ሼር ያደረጋችሁ እንዲሁም ደግሞ አካውንቱን ፕላስ ምልክቱን የተጫናችሁ ቤተሰብ መሆናችሁ የረሳ ትሬኒዮኒ ባለፈውም ላውራ ብዬ ነበር። አንድ ጨዋታ ልይ ኮንሲስተንሲ ማተርስ ብዬ የባለፈውን ጨዋታ ሳላወራለት መጥቻለሁ። በቃ ካለድሜው የበሰለ ድንቅ መሃል ነው የግራቨንበርግ ሪጀነሬሽን ያገኘ ነው። ግራቨንበርግ ደግሞ በጣም የሚሻለው ይሄ ደግሞ የፓስ ኳሊቲዎቹ በጣም ደስ ይላሉ። ስሩ ፓስ በጣም ይወዳል። በፕሬሲንግ ጊዜ ነቅም ጣጣ የለበትም። መች ፕረስ ማድረግ እንዳለበት መች መረጋጋት እንዳለበት በደንብ የሚያውቅ ይሄ ልጅ ቀጣይ ዓመት በጣም ብዙ የመጫወቻ ደቂቃ እንደሚያገኝ አትጠራጠሩ ቤተሰብ። ሁለተኛ ሃርቪ ኤሊየት ለኢራኦላ አይነት አጫወትን የሚሆን እየመሰለኝ አይደለም ቤተሰብ። በጣም ከኳስ ውጭ ሩጫ በጣም የሚያክተው ተጫዋች ነው። ፕሬሲንግ ላይ ያን ያህል ነው። ኳስ ይዞ በፍጥነት ወደ ማጥቃትና መቀየር ላይ ነገር ትንሽ እየተቸገረ ነው ቤተሰብ እና አይ ዶንት ኖ ኢራኦላ ኤሊየት ይመቸዋል ወይ አይመቸውም እስኪ አብረን ምን ይሆናል። ግን እኔ በበኩሌ ለኢራኦላ ሲስተም የሚሆን ተጫዋች እየመሰለኝ አይደለም። ሶስተኛ ሪዮን ጎሞሃ ማለት ነው ከሌሎቹ ወጣት ታዳጊ ተጫዋቾች በጣም እንደሚለይ ማለት ነው። ትናንት ማየት ትችላላችሁ። ልክ እንደ ፕሮ ተጫዋች ነው እየተጫወተ ያለው። በጣም ብዙ ኳሶች ሲነጠቅ ነበር። ነገር ግን አጫወቱን ካያችሁት በቃ ወደ ፕሮዎች ደረጃ እየደረሰ ነው። መሻሻሎችን እያሳየ ነው። አንድ ያየው ትልቁ ችግር ማለት ነው ስሎትም ሆነ ክሎፕ ሳይሰሩልን የሄዱ ትልቁ ችግር የነበረው መስመር አጥቂዎቻችን በሁለቱ መስመር መጫወት አይችሉም። የሳላ ተይዞ ስለነበር ማለት ነው ያለምንም ተቀናቃኝ ሲጫወት ስለነበረ በቃ ሁሉም የሚችለው በሊፍቲንግ ብቻ ነው። ራይት ዊንግ ምንም መጫወት እየቻሉ አይደለም። ሰከንድ ሃፍ ላይ ሞሪሰን እና ኤንጎሞን ያለ ቦታቸው ቀይሮ ነበር ያስገባቸውና ኤንጎሞሃ በቀኝ መስመር ላይ ጭራሽ ያልሆነው ቤተሰብ በልምድ ሂደት እየተስተካከለ ይመጣል ብዬ እጠብቃለሁ። ምክንያቱም ኳሊቲ ያለው ልጅ ነው። ጀስት አጠቃቀሙ ብቻ ነው ሊገባ ያልቻለ። እሱን ደግሞ የኢራኦላ ስራ ኢራኦላ ያስተካክለዋል ብዬ አስባለሁ። አራተኛ አንዶኒ ኢራኦላን ሳነሳ የትናንቱን ጨዋታ ማንሳት ግድ ነው። የትናንቱ ጨዋታ አሪፍ ነው። ኮምፓክት ሆኖ ተረጋግተው ነው የተጫወቱ። ያን ያህል የማጥቃት ብዙ እንቅስቃሴዎችን አላየንም። ተጫዋቹ ወጣት መሆን ታዳጊ መሆናቸው ደግሞ ትንሽ ክፍተቶችን እያየን ነው። ከዚህ በተጨማሪ ግን የኢራኦላን ትንሽ እንኳን ሜንታሊቲ ያለው ቡድን እያየን ነው። በፕሬሲንጉ በጣም የሚያስደንቋቸው ቤተሰብ ትናንት እንደተናገረው ማለት ነው እኔ ኳስ መቀማት ላይ ችግር የለብኝም፣ ግን ኳሱን ተቀምተን ወዲያው ለመቀማት የምናደርገው ጥረት ለእኔ በጣም አስፈላጊ ነው። በቃ እንደዛ ነው ሲያደርጉ የነበረው። በተለይ ኩማስ ዊራ ተቀይሮ ገብተው ያደረጉት ፕሬሲንግ በቃ ልነግራችሁ አልችልም። ሶቦዝ ላይ በቃ ጨዋታ ይመቸዋል። በመጨረሻም ኢራኦላ ያለን ጨዋታ ቨርትዝ፣ ኢሳክ፣ ግራቨንበርግ እንዲሁም ደግሞ ጃኩዌት የመጫወቻ ደቂቃ ያገኛሉ ብሏል። ሁላችንም በተስፋ እንጠብቃለን። ይመቻችሁ። መልካም ቀን። ሰላም ሊቢያንስ እንዴት ናችሁ? የትላንትናውን የወዳጅነት የሊቨርፑልና ዌክሳምን ጨዋታ አይታችሁታል? እስቲ ነው የታዘብኩት ልንገር። ያው እንደተለመደው ሪዮ በ17 ዓመቱ ጌም ቼንጀር መሆኑን እያሳየ ይገኛል። ከሱ ይልቅ ግን በጣም የገረመኝ ነገር ባርኮላ ሊመጣ ነው መሰለኝ። ኢራኦላ ትላንትና ሪዮን ወደ ራይት ዊንገር አርጎታል። ከዚህ በፊት ሌፍት ነበር የሚጫወተው እንደምናውቀው። ትላንትና ተቀይሮ ሲገባ በራይት ነው የገባው። ይሄ ደግሞ ለባርኮላ እያመቻቸ ነው። ሌላኛው የመሃል ሜዳው ንጉስ ሰቦዝ ላይ
ቪዥን አሲስት ከማድረጉም በላይ 4 ቁልፍ ኳሶችን አመቻችቶ በማቀበል የጨዋታው ኮከብ ሆኗል ማለት ነው። በረኛችን ማማርዳሽቪሊ በሳጥን ውስጥ የመጡ 3 አስቸጋሪ ኳሶችን በማዳን በራችንን አላስደፍር ብሏል ማለት ነው። እና ሊቢያንስ እንዴት ነው በሶስተኛ ቡድናችን ተጫውተው ያው ከሜን ቡድናችን የተሰለፈው ኬርኬዝና ሰቦዝ ላይ ናቸው። ሌሎቹ ቤንች ናቸው። እና እንዴት አያችኋቸው? እስቲ እንዴት ነው ፍሬንድሊ ማቻችን ምን ይመስላል?